በሴሽን 9 በድጋሚ ተገናኝተናል። የዛሬው ትምህርታችን ደግሞ በፈር ሶሉሽን ኤንድ ኢትስ አክሽን ነው። እንግዲህ በፈር ሶሉሽን ስንል ምን አይነት ኬሚካል ነው በፈር የምንላቸው፣ እንደገና ደግሞ አክሽን መካኒዝማቸው ምንድነው የበፈር የሚለውን ነገር ለማየት እንሞክራለን ማለት ነው። በፈር are a chemical system that prevent a change in concentrations of another chemical substance። ስለዚህ በፈር የምንለው ኬሚካል ሲስተም ሆኖ prevent changing in pH concentration change እንዳያደርግ ሜንቴን አድርጎ የሚል ሶሉሽንን በፈር ሶሉሽን እንለዋለን። ለምሳሌ proton donor we call it acidic ማለት ነው። እንደገና ደግሞ acceptor it is basic system of the solution are used to a buffer to prevent a change in hydrogen ion concentration። ስለዚህ change in hydrogen ion concentration እንዳይኖር የሚያደርግ ሶሉሽን ነው በፈር ሶሉሽን የምንለው ማለት ነው። it consists of a mixtures of weak acid ወይንም weak base ከማጋ ማለት ነው ከጨው ጋር አያችሁት። weak ደካማ አሲድ እና ደካማ ቤዝ አያችሁ ስትሮንግ ያልሆነ ማለት ነው። weak acid ወይንም ደግሞ weak base ከጨው ጋር ሪአክት ሲያደርግ ለምሳሌ አሴቲክ አሲድ it is weak acid ነው አያችሁ ተረለ አሴቴት ሶዲየም አሴቴት ጋር ማለት ነው አያችሁት ከሶዲየም አሴቴት ጋር ከጨው ጋር ሪአክት ሲያደርግ የሚፈጥረው ነገር ነው ማለት ነው። ይሄ በፈር ሶሉሽን የምንለው በፈር ሬዚስት ኤ ቼንጅ ኢን ፒኤች ቼንጅ እንዳያደርግ ሬዚስት የሚያደርግ ነው። when small quantity of acid or bases is added to it ማለት ነው። ጥቂት ዊክ አሲድን በመጨመር ምን ማድረግ ማለት ነው ሜንቴን ማስቻል ፒኤች እንዳይጨምርም እንዳይቀንስም የሚያስችል ሶሉሽንን በፈር ሶሉሽን እንላለን ማለት ነው። በፈር አክትስ አስ ላይክ አን ቤዝስ እንደ ቤዝም አክት ያደርጋል እንደ አሲድም if acidic is added like an acidic if a base is added weak baseን ስትጨምሩ like as base ያገለግላል ማለት ነው። ስለዚህ the use of buffer range pKa plus or minus 1 ነው አያችሁታል። pKa plus or minus 1 ነው መሆን የሚጠበቅበት ማለት ነው። a good buffer is prepared by mixing equal amount of base ወይንም አሲድ ሊሆን ይችላል and it is ሳልትን እኩል አማውንት ማስጨመር ማለት ነው። a good buffer maintain its pH change within the limit of plus or minus 1 pH unit ማለት ስለዚህ good buffer ነው የምንለው pHን ከአንድ ወይ ሊቀንስ ይችላል ወይ ሊጨምር ይችላል ከዛን ውጪ ግን ሊያረጋው አይችልም። ስለዚህ በዚህ በአቨሬጅ ፕላስ ኦር ማይነስ pH ሜንቴን አድርጎ የሚያስጠብቅ ሶሉሽን it is good buffer ብለን እናስቀምጣለን ማለት ነው። how do buffer solution work እንዴት ነው በፈር ሶሉሽን የሚሰራው? a buffer solution has to contain a molecule which will remove ምንን ሃይድሮጅን አየንን ወይንም ደግሞ ሃይድሮኒየም አየንን ወይንም ሃይድሮጅን አየንን ወይንም ሃይድሮክሳይል አየንን ሪሙቭ በማድረግ ነው። ምክንያቱም ሪሙቭ ያደርግና ይሄንን ሃይድሮኒየም አየንን ከሌላ ከአንድ ሪሙቭ ከሆነች ሃይድሮጅን ጋር ሪአክት አድርጎ ወተር ፎርም በማድረግ ይሄንንም ደግሞ ሃይድሮጅን አየንን ደግሞ OH ግሩፕን በማምጣት ውሃ በመፍጠር ሜንቴን ማድረግ ነው ማለት ነው። አለበለዚያ ግን ምን ያደርጋል ማለት pH ቼንጅ ይሆናል ማለት ነው። ምክንያቱም ሃይድሮኒየም አየን ጨመረ ማለት pH ቀነሰ ማለት ነው አይደለ? የpH ኮንሰንትሬሽን ወደ ከ7 ወደ 1 ይሄዳል ማለት ነው። ስለዚህ ሞር አሲዲክ ይሆናል። OH ግሩፕ ጨመረ ማለት ደግሞ ምን ማለት ነው? OH ኮንሰንትሬሽን ወደ ላይ ነው pH ወደ ላይ ይወጣል ማለት it is basic ይሆናል ማለት። ስለዚህ እንደዛ እንዳይፈጠር ማድረግ ነው ማለት ነው። በዚህ አይነት ፕሪንሲፕል ነው የሚሰራው ወይንም መርህ ነው የሚሰራው ማለት ነው። acidic and alkaline buffer solution achieve this is a different way ነው በተለያየ ዌዮች ሊፈጠር ይችላል። ያንንም ደግሞ ምን በማለት እንከፋፍላለን? በሶስት ታይፕስ ኦፍ በፈር እንከፋፍላለን። አንደኛው ኒውትራል በፈር ነው it is ለምሳሌ እንደነ ፎስፌት በፈሮች፣ አሲዲክ በፈር ደግሞ ሲትሬት በፈር ብለን እንጠራዋለን። አልካላይን በፈር ደግሞ ቦሬት በፈሮችን እንደዚህ በሶስት ከፋፍለን እናያቸዋለን። ኒውትራል ስንል ኒውትራል አራውንድ 7 ያለ pH 7 የሆነ
አሲዲክ በፈር የምንላቸው ደግሞ ከ7 በታች የሆኑትን፣ አልካላይን በፈር የምንላቸው ደግሞ ከ7 በላይ ፒኤች ያላቸውን በፒኤቻቸው እንከፋፍላቸዋለን ማለት ነው። እስቲ ኒውትራል በፈር ስንል it is a buffer solution that has pH value around 7 አያችሁት፣ around 7 used for maintaining reaction around neutral። እንደዚህ እነኚህን በፈሮች የምንጠቀመው ሪያክሽናቸው አራውንድ ኒውትራል ላይ ወይንም አራውንድ 7 ላይ ሪያክት የሚያደርጉ ኬሚካሎችን ስንጠቀም በኒውትራል በፈር ትጠቀማላችሁ። አሲዲክ በፈር ሶሉሽን የምንለው ደግሞ ፒኤቹ ሌዛን 7 የሆነ አያችሁት፣ ፒኤቹ ሌዛን 7 የሆነ በፈር ነው ይሄ አሲዲክ በፈር የምንለው ሜድ ፍሮም ዊክ አሲድ እና ኦን ኢት ሳልት፣ ከዊክ አሲድ እና ከሳልት ሚክስቸር የሚፈጠር ነው ማለት። ለምሳሌ ሚክስቸርስ ኦፍ ኢታዮኒክ አሲድ ከሶዲየም ኢታኖኤት ጋር in a solution ሚክስ አድርገን አሲዲክ በፈር ፎርም ማድረግ እንችላለን። ኢታኖይክ አሲድ it is weak acid ነው። ሶዲየም ኢታኖኤት ደግሞ it is salt ነው። ጨውና ዊክ አሲድን ደባልቀን የምናገኘው ማለት ነው ይሄ አሲዲክ በፈር ሶሉሽን። if the solution contained equal molar proportional both the acidic and the salt አያችሁት፣ እኩል የሆነ ሞላር ፕሮፖርሽን ያለው ሁለቱም አሲዱም ሳልቱም እኩል አማውንት ነው መሆን ያለበት ቅድም እንዳልኩት ማለት ነው። it would have a pH 4.7 and it is pKa ማለት ነው። ከዚህ 4.76 already it is acidic ከ7 በታች ነው። ስለዚህ በዚህ ፕሪፓሬሽን የተዘጋጀ ነው አሲዲክ የምንለው ማለት ነው። take a mixture of acetic acid እንደገና ደግሞ acetic acid እና sodium acetate በመጠቀም መስራት እንችላለን። adding sodium acetate to this add a lot of extra acetic ions ፎርም ለማድረግ ይጠቅመናል ማለት ነው፣ ወይንም ለዛ ይረዳናል ማለት ነው። the solution will contain ይሄ ሶሉሽን ምን በውስጡ አለው? lot of unionized acetic acid, a lot of acetate ion from sodium acetate የሚገኝ ነው። enough hydrogen ion to make the solution of acidic ማለት ነው። enough hydrogen ion መኖሩ make solutionን acidic እንዲያደርገው ያደርገዋል ማለት ነው። ስለዚህ ሪአክሽኑን ስንመለከት እዚህ ጋር አሁን ሶዲየም አሲድ ይሄ እንትን ነው አሴቲክ አሲድ ነው አያችሁት፣ አሴቲክ አሲድ ነው ይሄ አሴቲክ አሲድ ነው። ኢኩሊብሪየም ሙቭ ሪፕለስ ዘ ሪሙቫል ኦፍ ሃይድሮጅን አችን ሃይድሮጅንን ሪሙቭ ያደርግና ምን ይሆናል ማለት ነው? ሳልቱን ይቀበላል ማለት ነው። አያችሁ ሳልቷ ትመጣለች እዚህ ጋር ሶዲየም ትመጣለች ማለት ነው። እዚህ ጋር ደግሞ ሙቭ ያደረገችው ሃይድሮኒየም አየን OX ግሩፕ ጋር ሃይድሮክሳይድ አየን ኮምባይን ዊዝ ዞስ ቱ ሜክ ምን ይፈጥራል ማለት ነው? ውሃ ወተር ይፈጥራል። አያችሁት ወተር እንዲፈጠር ያደርገዋል ማለት ነው። አያችሁ ውሃ እንዲፈጠር ያደርገዋል ማለት ነው። ይሄ ከሃይድሮኒየም አየን ጋስ በዛ ምክንያት አሲዲክ የነበረው ሶሉሽን ወደ ምን ይቀየራል ማለት ነው? ሜንቴን ይሆናል። ምክንያቱም መጨመርም መቀነስም እንዳያስችለው ያደርጋል ማለት ነው። ሌላኛው አልካላይን በፈር ሶሉሽን የምንለው ነው። አልካላይን በፈር ሶሉሽን ስንል pH greater than 7 የሆነ pH ከ7 በላይ የሆነ they are commonly made from a weak base or one of its salt ማለት ከደካማ ወይንም ዊክ ቤዝ ጋር ሪአክት አድርጎ ከጨው ጋር የሚፈጠር ነው። pHን ስናይ ከ7 በላይ የሆነ ነው አልካላይን በፈር የሚባለው ማለት ነው። pH greater than 7 የሆነ ማለት ነው። ለምሳሌ mixtures of ammonia and ammonium chloride ጋር ያችሁት አሞኒያ ከአሞኒየም ክሎራይድ ሶሉሽን ጋር ሪአክት ሆኖ if they are mixed in equal molar proportion the solution would have a pH of 9.25 አያችሁት it is already pH ይሄ ከሆነ it is alkaline ማለት ነው። ስለዚህ ከዛ እኩል amount of ammonia እና ammonium chloride solution ሚክስ በማድረግ የሚፈጠር ነው ማለት ነው። ስለዚህ አልካላይን በፈር ምንለው take a mixtures of ammonia and ammonium chloride solutionን በመውሰድ ይሄ ፕሮሲጀሩ ነው። adding ammonia chloride to added a lot of extra ammonium ions እንዲፈጠሩ መጨመር ነው። the solution will therefore contain a lot of unreacted ammonia ያለው በውስጡ unreacted የሆነ ammonia a lot
of ammonium ion for ammonium chloride, enough hydroxide ion to make a solutions of alkaline ወይንም basic alkaline solution form ይሆናል ማለት። ስለዚህ equilibrium move to replace the removal of hydroxide ion። ይሄ ማለት ይሄ አሞኒየም ፕላስ ዋተር ምን ይፈጥራል? አሞኒየም ፕላስ OX አያችሁት? OH አየን ይፈጥራል። ከዛን ይሄ OH ከሃይድሮጅን አየን ጋር ኮምባይን በማድረግ ልክ እንደ አሲዱ ምን ይፈጥራል ማለት ነው? ውሃ ይፈጥራል ማለት ነው። አያችሁት? ውሃ ይፈጥራል ማለት። ስለዚህ ውሃ ተፈጠረ። በዚህ አይነት መንገድ ምን አይሆንም? ወደ አሲዲክ ሃይድሮጅን አየን ቢጨምርም አሲዲኩን ምን ውሃ እየፈጠረ ወደ ምን ማለት ሜንቴን አድርጎ ያስጠብቀዋል ማለት ነው። ስለዚህ እነኚህ ሶስቱ ኒውትራል፣ አልካላይን፣ በፈር ሶሉሽን፣ ኒውትራል፣ አሲዲክ እና ቤዚክ ሶሉሽኖች ሪአክሽናችንን ምን ሜንቴን ለማድረግ በክሊኒካል ኬሚስትሪ ላይ ወሳኝ ፖይንቶች ናቸው ማለት። ስለዚህ በፈር ምንድነው? የበፈር ስራ ምንድነው? የዛሬው ትምህርታችን ምንድነው ማለት ነው? በፈር ሶሉሽን የምንለው አሲዲቲን እና ቤዚሲቲ እንዳይጨምር እንዳይቀንስ አድርገው ሜንቴን አድርገው የሚያስጠብቁ ነገሮችን ነው በፈር ሶሉሽን የምንላቸው ማለት ነው። በሚቀጥለው ክፍል ኢንስትሩሜንቴሽን ኤንድ ኮንሰንትሬሽንን በክፍል 10 ላይ እንማራለን ማለት ነው። እሺ፣ ስለዚህ አብራችሁን ስለሆናችሁ አመሰግናለሁ። አሁንም በድጋሜ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዮላብን ሰርች ያደረጋችሁ እንግዲህ በፕሌሊስት አስቀምጬላችኋለሁ። ሌሎችም ኮርሶችን እንግዲህ 1000 በጨመርን ቁጥር አንድ ኮርስ ነው የምሰራው። ስለዚህ ሰብስክራይብ እንዲያደርጉኝ በቴሌግራም ቻናላችሁ ላይ እንዲሁም ለየጓደኞቻችሁ ሊንኩን እዚች ከዲስክሪፕሽን ወይንም ደግሞ ቪዲዮን ከፍታችሁት ካይ ኦንላይን ከሆናችሁ ከታች እንግዲህ እንደምትመለከቱት ሼር የሚል ምልክት አለ። እዛ ላይ ሼር የምትለው ምልክት ታች በማድረግ ምን ማድረግ ትችላላችሁ ማለት ነው። ሰብስክራይብ እንዲያደርጉኝ ማድረግ ትችላላችሁ ማለት ነው። አሁንም በድጋሚ አብራችሁን ስለሆናችሁ በጣም ነው የማመሰግነው። ቴንክ ዩ